እንደምን አላችሁ? አሜን። አምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ የተመሰገነ። ያቺ የተጨነቀች ነፍስ መነሻዋ የሞላላት የምትመስል እጁን አሾልኮ መቀርቀሪያውን ሊያነሳ ሞከረ። ግን ሰው ደምህ በአማኑኤል ስምህ እያልን እንጠራሃለን። አብሮኝ ያደገ ድካሜ ነው። ግን ምንድነው 40 ደቂቃ መድረክ ላይ አስተምሮ መውረድ አይደለም። አስባቸው መምህር ቢያገኙ ጸበል የሚያጠምቃቸው የሚያስተምራቸው መምህራን ቢያገኙ ግን ያለውን አጥብቆ ከያዘ በቂ ነው አይደል? ቅዱስ ቁርባን ድጋሚ ለማስታወስ የመጣሁት እግዚአብሔር ቤተሰቦች በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ይህ ከፊት የምትመለከቱት የመቁረቢያ ልብስ መስከረም 25 በደብረ ጽባህ ቅዱስ ሚካኤል ደብተራ እየተባለ ነው ቤተክርስቲያን። ሁሉም አባቶች ንጹሃኑም አንድ ላይ የደብተራ ፓስተር ቢኒያም እግዚአብሔር ምስክሬ ነው። እንደዚህ አድርጌ ነው የምነግራችሁ። ፓስተር ቢኒያም የሚያወራው ነገር በሙሉ ጸባዩን አውቄው አንድ ጊዜ አፈር የሆነ ምላስና አንደበት እንዴት ብዬ ነው መልሼ እንደገና አጋንንት እኮ ክፉ ነው። የሚሰራ ካድሬ ነው ብለህ በሐሰት ምንም ማስረጃ በሌለበት ከሰኛል። ኦኬ ከሰኛል ምንም በሌለበት። ኦኬ መታሃል። እንደውም በጣም ጥሩ መጫወጫው እንዳይሆን ወንድማችን ቢኒ መንግስት ቤት እንደምሰራ እና ካድሬ እንደሆንኩ መንግስት ቤት የምሰራ ካድሬ እንደሆንኩ ማስረጃ አስጠኝሽ። እንደምን አላችሁ? አሜን። አምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። አሜን። አብረናችሁ ስለጸለይን በጣም ደስ ብሎናል። ወንድማችን እስጢፋኖስ ቢኒያም ይባላል። ከኔ ጋር አብረው የሚያገለግሉ ናቸው። ካሜራማኑ አብረናችሁ ዛሬ ስለጸለይን በጣም ደስተኞች ነን። እግዚአብሔር መንፈስ ቅዱስ ከእናንተ ጋር ይሁን። እናታችን እመቤታችን ቅድስት ድንግል ማርያም እንግዲህ በእናንተ በኩል እኛንም ትጎብኛል። ዛሬ የመጣሁበት ምክንያት በጸሎት የተገኛችሁትም ሆናችሁ ያልተገኙም ካሉ ሌሎች አንድ 40 ደቂቃ አንድ ሰዓት ያክል ወንጌል እንድንማማር ነው። እዛ ታች ወንበር አዘጋጅተንላችኋል። የተወሰነች ደቂቃ ትምህርት እንማማርና አንድ 20 ደቂቃ ያክል ከዛ ደግሞ የቀረውን እንወያይበታለን። አንዳንድ መወያያ ርዕሶች አነሳላችሁና ከዛ ደግሞ ያንን ዛሬ እንጀምረውና በየሳምንቱ ወይ 2 ጊዜ ወይ 1 ጊዜ የውይይት ቀን ይኖረናል ከኔ ጋር ማለት ነው። ፈቃደኞች ናችሁ? አዎ። ደግሞ ወንድሞቼም ስለሆናችሁ በጣም እንደምትፈቅዱ ተስፋ አደርጋለሁ። ግን ምንም መፈራራት አያስፈልግም። መጽሐፌን ያላነበባለ እዚህ ውስጥ መጽሐፍ አላነበብም አይደለ? ያነበባችሁ እስቲ አይደለ? እኔም አንብቤያለሁ የራሴ። አዎ። ያልደረሳችሁ ካላችሁ በሚቀጥለው ስንመጣ ይዘን እንመጣለን። ሙሉ መጽሐፌን ይዤ እመጣለሁ ለሁላችሁም። እግዚአብሔር እንግዲህ እሱ መጽሐፍ ምን እንደሚል ካነበባችሁ በኋላ ምን ወያየው ይኖረናል። ዛሬ ግን ከማስተምረው ትምህርትና ከምነግራችሁ ደስ የሚል ገጠመኝ አንፃር እናንተም የምታውቁትን ትነግሩኛላችሁ ወይም ደግሞ የሚሰማችሁን እጅ ያወጣችሁ ትመልሱልኛላችሁ ማለት ነው። እና ወደ ቦታችን እዚህ ጨርሰናል አይደል? መዝሙር አለ ተዘምራላችሁ። በቃ እዛው ዘምራለን። እሺ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ለውይይት የሚመቸንን የመጽሐፍ ቅዱስ ርዕስ አነሳና ከዛ ደግሞ አንድ አጠር ያለ ሐሳብ አቀርብላችኋለሁ። ያን ሐሳብ እናንተ እንዴት እንደምታዩት እንዴት እንደምታመዛዝኑት እጅ ያወጣችሁ ትመልሱልኛላችሁ ማለት ነው። እንደዚህ እንወያይ አይደለም? በመጽሐፍ ቅዱስ ውስጥ በመኃልየ ዘሰሎሞን ምዕራፍ 5 ላይ አንድ ያወጣችሁ ትመልሱልኛላችሁ ማለት ነው። እንደዚህ እንወያይ አይደለም? በመጽሐፍ ቅዱስ ውስጥ በመኃልየ ዘሰሎሞን ምዕራፍ 5 ላይ አንድ የተጨነቀች ነፍስ ታሪክ እናገኛለን። ያቺ የተጨነቀች ነፍስ መነሻዋ የሞላላት የምትመስል ሁሉ ነገር የተረፋት ወይም ደግሞ የተመቻት የምትመስል ሆና
ግን ደግሞ ዘላቂ የሆነ ሰላም ወይም ዘላቂ የሆነ ፍቅርና መረጋጋት የሌለበት መሆኑን ያወቀችው አንድ ነገር ካጣች በኋላ ነው። ታሪኩን መኃልየ ዘሰሎሞን ምዕራፍ 5ን በቃሌ ነግራችሁና ከዛ እናንተ ትምህርቱ ከጨረስኩ በኋላ በየመኝታችሁ ክፍል ሆናችሁ ደግማችሁ ማንበብ ትችላላችሁ። ከዚህ በፊት ይህንን ትምህርት ለእናንተ ላስተምረው ወይም አላስተምረው አላውቅም። ግን ምናልባት አዲስ ግሩፕ ወይም ደግሞ ሁለተኛ ዙር ወንድሞች ስለሆናችሁ እንዳልተማራችሁ ተስፋ አረጋለሁ። ከተማራችሁት በኋላ ደግሞ እንደማትረሱት ተስፋ አረጋለሁ። በየትኛውም አይነት የእምነት ክልል ውስጥ ያላችሁ ወንድሞች ብትኖሩም ለመወያየት እስከሆነ ድረስ ቃሉ የመጽሐፍ ቅዱስ ቢሆንም ሕይወታችንን ግን ሁሉም ሃይማኖት አንድ ኃይል አለ፣ አንድ ፈጣሪ አለ ብለው እንደሚያምኑ ልክ እንደዛ አድርገን አስተሳስረን ከነፍሳችን ጋር የምናገናኘው። ስለዚህ የትኛውም በዓለም ላይ ያለ እምነት ምን አለ ይላል? አንድ አስገኚ ፈጣሪ አለ ይላል አይደል? ምናልባት የምንለያየው የሃይማኖት ስርዓቱ ላይ ከዛ ደግሞ ለፈጣሪ ያለን አመለካከት ላይ ነው እንጂ ሁሉም እቺ ምድር የሰራት እኛን የፈጠረን እንዲሁም በህይወት የሚያኖረን ፈጣሪ አለ ብለው ያምናሉ አይደለም? ስለዚህ በምንም እምነት ውስጥ ብትሆኑ ወንድሞቼ እህቶቼ ስለሆናችሁ ያው የምንወያየው ለአንድ ነፍሳችን መዳን ነው ማለት ነው። በዚህ የመጽሐፍ ቅዱስ ክፍል ውስጥ በመኃልየ ዘሰሎሞን ምዕራፍ 5 ላይ ያለች አንዲት ሞልቀቅ ደልቀቅ ብላ ወይም በዘመናችን ቋንቋ ጨምላቃ የሆነች ነፍስ አለች። ወይም ጨምላቃ የሆነ ስጋ ወይም በጣም የተሞላቀቀ ስጋ ላይ ያለች የተጨነቀች ነፍስ ብላችሁ ሰዱት። እንዲህ ይላል ቃሉ፣ እቴ ሙሽራዬ ሆይ ወደ ገነቴ ገባሁኝ፣ ከርቤሽም ከሽቶዬ ጋራ ለቀምኩኝ፣ ከርቤን ከሽቶዬ ጋር ለቀምኩኝ፣ እንጀራዬም ከማሬ ጋራ በላሁ እያለ በጣም ረጅም ነው። እንዴት በዛ ዘመን የነበረው የመጽሐፍ ቅዱስ ቃል አጣጣል እናንተን ግራ እንዳያጋባችሁ እኔ ተንትኜ ተርጉሜ ነው የምነግራችሁ ማለት ነው። ምንድነው? እጄን እግሬን ታጠብኩኝ፣ ቢጃማዬን ለበስኩኝ፣ ቀኑ መሽቷል፣ ድንግዝግዝ ብሏል። ስለዚህ ልተኛ፣ እንቅልፌን ወይም ስጋዬን ማስተናገድ እፈልጋለሁ ብላ አንዲት ሴት እግሯን ታጥባ ነጠላ ጫማዋን አድርጋ ቢጃማዋን ቀይራ አልጋ ውስጥ ገባች፣ አንሶላ ውስጥ ገባች ይላል ቃሉ። ከዛ እንዲህ ሆኜ ተሰናድቼ እያለሁኝ በር ተንኳኳ ትላለች ያቺ ሴት። እንግዲህ በአንዲት ሴት ላይ ተንተርሶ ይነግረንና ያቺ ሴት ግን የወንዱንም የሴቱንም ነፍስ ትወክላለች፣ የወንዱንም የሴቱንም ሕይወት ትወክላለች ማለት ነው። እግሬንም እጄንም ታጥቤ ቢጃማዬን ለብሼ ቅባቴን ተቀባብቼ ሽቶዬን አድርጌ በማር የተለወሰ ለዚያውም በሚጣፍጥ በሐር ልብስ በሐር አንሶላ ላይ ሆኜ ተመቻችቼ ተኛው። ወዲያውኑ በር ተንኳኳ። ማነህ ስል ክፈች ይለኛል። አሁንም በር ይንኳኳል። እባክህን ተነስቼ በሩ መክፈት የማልችልበት ሙቀት ውስጥ ነው ያለሁት። እግሬን ታጥቤያለሁ። ከአልጋ ከወረድኩኝ ይበርደኛል፣ እግሬ ይቆሽሻል። ከሞቀ አልጋ ውስጥ ወጥቼ ለአንተ በሩን ልከፍት አልችልም። ስለዚህ እባክህን ተወኝ ብላ ተሸፋፍና ተኛች። አሁንም በር ተንኳኳ። ይንኳኳል፣ አትከፍትም። ምክንያቱም ምን ውስጥ ነች ያለችው? ነቃ በሉ፣ አይዟችሁ። በምን ውስጥ ነው ያለችው? ሙቀት ውስጥ ነው ያለችው። መውጣት የማትችልበት ሙቀት ውስጥ ነች ያለችው። ከዛ በኋላ ግን ከሆነ ደቂቃ በኋላ መንኳኳቱ ቆመና ያንኳኳ የነበረው እጅ አሾልኮ በቀዳዳ በኩል እጁን አስገብቶ መሎጊያ ታውቃላችሁ? መቀርቀሪያ ቤት ማታ ከዘጋን በኋላ እንደዚህ ዱላ እንቀረቅራለን አይደል? ሌባ እንዳይገባ እሱን ለመክፈት ሞከረ። እሱን ለመክፈት ይታገላል። ቢያንስ እንኳን ከፍቶ ለመግባት የሚፈልግ ሰው እንደሆነና ጠላቷ እንዳልሆነ አውቃለች ይቺ ሴት ወይም ያቺ የተኛች ነፍስ ማለት ነው። ስለዚህ ተነስቼ በሩ ልክፈትለት። ይህን ያክል በር እያንኳኳ ለመክፈትም እየታገለ ለምንድነው እኔ ተነስቼ ማልከፍትለት አላለችም። ሞከረ ትላለች። እንዲያውም ውዴ በሩን ሊከፍት ሞከረ። እጁን አሾልኮ መቀርቀሪያውን ሊያነሳ ሞከረ፣ ግን አልቻለም። ሊከፈትለት አልቻለም። ከዚያም በኋላ ውዴ ሄደ። ተነስቼ በር ልክፈትለት ብዬ ስከፍተው ውዴ በር ላይ አልነበረም። መጽሐፍ ቅዱስ ውስጥ ውዴ እያለ የሚጠቅሰው መኃልየ ዘሰሎሞን ወንድን ወይም ትልቅ ቦታ የሚሰጠውን አንድን አካል ነው። ሲተረጎም ደግሞ በማን ይተረጎማል? በኢየሱስ ክርስቶስ ወይም ደግሞ በንጉሥ ይተረጎማል። ወይም በፍቅረኛና በአንዲት
ሴትና በአንድ በሚዋደዱ ፍቅረኛሞች መካከል ያለ ውይይትን የሚናገር ይመስልና ግን ደግሞ ወደ ማናችን ያመጣዋል? ሴቷን በነፍስ ወንዱን ደግሞ በስጋ ወይም ደግሞ በሚፈልገን ኃይልና አካል አድርጎ ይተረጉመዋል ማለት ነው። ስለኛ ሰዎች እኛን ለማዳን ከሰማይ ወረደ በግብረ መንፈስ ቅዱስ በፈሰሰው ደምህ በአማኑኤል ስምህ እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ሰላም ያሳድረን። አንድ ስጦታ ይዤላችሁ መጥቻለሁ። የራሴን ስራ ነው ያመጣሁላችሁ። እዚህ ነው ያለው። ይህንን ስጦታ ያመጣሁላችሁ እንድትጸልዩበት ነው። ያው እኔ ከማስተማር ጎን ለጎን ስራዬ ቅዱሳን ስዕላት መሳል ነው። ዘርገው እንደዚህ ያዙት መዝራት ለጎን አያስ ወደዚህ ዘርጉት እንደዚህ ይሄ ለእናንተ ነው ያመጣሁት። ያዝ ወጥሩት እንደዚህ ወጥራጉት። ይሄ የምታዩት ቅዱሳን ስዕላት እኔ እንደዚህ አይነት ስዕሎችን መሳል የጀመርኩት ከልጅነት ጀምሮ ነው። አሁን እዚህ ለእናንተ ለጸሎት እንዲመች ለመደርደር እንዲመች በባነር ነው ፕሪንት አድርጌ ያመጣሁት። እያንዳንዱን ስዕል ግን በትልልቁ ይሄን በሚያክል ትንሿን በትልቁ ነው በሸራ በቀለም ነው የሰራሁት። እንግዲህ ይሄ የ30 ዓመት የ20 ዓመት አብሮኝ ያደገ ድካሜ ነው። ግን ለብዙ መኖሪያ ቤቶች ውስጥ ስዕላት እንዳይቆሽሹ እንዳይበላሹ በአንድ ላይ መደርደር አለባቸው ተብሎ ለሁሉም ሰው የጸሎት ቤት ልክ እንደዚህ እንደምትጸልዩበት እንደዚህ ማከፋፈል የጀመርኩት እኔ ነኝ እና ይሄን በማድረጌ እኔ በጣም ደስ ይለኛል፣ ደስታ ይሰማኛል። ምክንያቱም እንደየክብራቸውን ያስቀመጥኩት በዛ ላይ ደግሞ ሚካኤል እዛ ጋር፣ ገብርኤል እዛ ጋር፣ መድኃኔዓለም ምናምን ኪችን ጓዳ እያደረጉ ከሚሰቅሉ አንድ ቦታ ላይ ሲሆን ለመጋረጃም ለዕጣን ማጠንም ለተለያዩ ለመሳለም ለመጸለይም ይጠቅማል። አንድ ቦታ ሲሆን ማለት ነው። ክብርም ይኖረዋል። በእግራችን ጫማችን የምንረግጠው ቦታ ላይ ስዕል መለጠፍ ስለሌለበት ነው እንደዚህ አይነት ሐሳብ ያመጣሁት። ለቅድስት ድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው፣ የሚያጸናን መስቀል ነው። መስቀል ቤዛችን ነው። እኔ የምወደው ምንድን ነው 40 ደቂቃ መድረክ ላይ አስተምሮ መውረድ አይደለም። የቤተ ክርስቲያን ላይ ተግባራዊ ክርስትና እወዳለሁ። ለዚህ ነው ቤታችሁ ድረስ የመጣሁት። ካህንም እዚህ ድረስ የማመጣው ተግባራዊ ክርስትና እግዚአብሔር እዚህ ቤት ውስጥ እንዳለ እንደሚጎበኛችሁ እንድታውቁ ነው። እየጎበኛችሁ እንደሆነ እያኖራችሁ እንደሆነ እንድታውቁት ነው። እኛ በሳህን የተዘጋጀ እንጀራ ስለበላን እናንተ ደግሞ ፍርፋሪ ስለበላችሁ አይደለም ልዩነቱ። ሁሉም ሰው ያዘው ሆድ ስንት ነው? አንድ እንጀራ የሚበላ ነው አይደል? ለውጥ የለም አይደል? ስለዚህ ማንም ሰው መኖር የሚችለውን እስከሚችልበት ጥግ ድረስ መሄድ ይችላል። ኪያ በዚህ ታምኛለሽ? ከሰራን እንለወጣለን፣ ታመንንም እንለወጣለን። የድንግል ማርያም ልጅ አያሳፍረንም። ቅዱስ ሚካኤል ይጠብቀን ሁላችን ነው። እግዚአብሔር ከኛ ጋር ይሁን። እመቤታችን ሁላችን ትጎብኘን። አይዞህ ትድናለህ። መንበረሽ ድነህ ቀጥ ብለህ ቆመህ ወንድምህን ትድረዋለህ። ከዛ ይቀጥላል። እንታመም ሕፃን ሆነን ጫሌ ዋቴቴ ምናምን ሲደባብሱን ወይ ቡና ሲያፈሉ ይችን ጠጪ እንደዚህ ያለው ከበደ ያሉ ቡና ሲደፉ ምን ሲሉ ይኖራሉ። ከዛ እነሱ ኦልሬዲ አልፈዋል ወይ አድገዋል ወይ ደግሞ ንስሐ ገብተዋል። እኛ ጋር ግን መንፈሱ ቀርቷል። እኔም ጨርሻለሁ። በቃ ይሄንን ስትሰጡ ማየት ፈልጋለሁ። አሁን አሉ የምትሰጧቸው ልጆች በቃ እናንተ ስትሰጡ ማየት ፈልጋለሁ። እንሂድ፣ እሱን አስቀምጡት። በቃ
የሚወስድ መቼም ያለ እርስ በርሳችሁ የሚሰርቃችሁ ያለ ብዬ አላስብም። ቴፓችሁን አስቀምጡ። ሌሊት አትመጭም ወይስ እኛ ብቻ ነው? ይሄን ትፈልጊዋለሽ? እሱን አስገባው። አሁን ራሳቸው ልብስ የፈለኩት ምን ጀምረው ከዚህ ተቀባይ ነበሩ። አሁን ደግሞ ሰጪ ነው የሚሆኑት። እና አብራችሁን ስለቆያችሁ እናመሰግናለን። እንሄዳለን። እንግዲህ የዚህ ቪዲዮ ዋና ዓላማ ያው ክፍል 1 ብዬ ነው ዛሬ ያመጣሁላችሁ። ረጅም ቢሆንም በደንብ አዳምጡት። በጣም ጠቃሚ ነገር ታገኙበታላችሁ። መንፈሳዊ እንግዶቼ ናቸው እነዚህ የምታዩቸው ወጣቶች። ጎዳና ላይ ያሉ መንፈሳዊ እንግዶቼ ናቸው። ለመለወጥ ፈቃደኛ የሆኑ ናቸው። ዋናው ዓላማዬ ጎዳና ላይ ሆነው የሚፋቀሩ መጋባት የሚፈልጉ ግን ደግሞ አቅም የሌላቸው ወንድሞች አሉ። እኛ ስለ ሰርግ አይደለም የምናወራው ወይም ስለ ወጪ አይደለም የምናወራው። ግን በንስሐ ሕይወት ታጥረው ጸበል ተጠምቀው ጠላታቸውን አውቀው ወደ ቅዱስ ቁርባንና ወደ መልካም ትዳር የሚመጡበትን በቅዱስ ቁርባን ታትመው ጋብቻ የሚመሰርቱበትን እድል ለመመስረት ነው። ለዚህም ደግሞ ምክንያት የሚሆነው የነሱ ፍቃድ ስለሆነ ፍቃዳቸውን ሰጥተውኛል፣ አይታችኋል። ገና ቀጣይ በጣም ደስ የሚል ፕሮግራም ይኖረናል። አሁን ለወንድሞቻቸው ልብስ የሚሰጡት መቼም እነሱ የማይለግሱ ስለሆኑ ሳይሆን ፍቅራቸውን እንዲያጠናክሩና የኔም ዓላማ እንዲገባቸው ነው። የኔ ዋናው ዓላማ እነዚህ ወጣቶች ሚዜ ሆነው ለዚህ ልጅ ወደ ቤተ መቅደስ ወደ ቤተ ክርስቲያን የሚቀርቡበትን መንገድ ጸጉራቸውን ተቆርጠው በልባቸው ውስጥ ያለውን ኃጢአት በንስሐ አባት አራግፈው ጸበል ተጠምቀው እንዲሁም የተለያዩ መንፈሳዊ ድርጊቶችን አድርገው ቤተክርስቲያንን ተጠግተዋት በጓደኛቸው ምክንያት ቅንዓት እንዲያድርባቸውና ጓደኛቸውን ደግሞ ቤት ተከራይተውለት እኛ እናንተ በምንሰጠው እርዳታ በዛ ቤት ውስጥ ደግሞ ጽዋ ማህበር መስርተው እየመጡ የሚሰግዱበት የሚጸልዩበት ቤት እንዲኖራቸው ስለመፈልግ ነው። አንድ ወንድማችን አግብተው ወጥቷል ብለው እንኳን እሱን አይተው ቅንዓት እንዲያድርባቸው ነው። በዚህ አጋጣሚ ልብስ ወይም አልጋ ወይም ፍራሽ ወይም ደግሞ ሳጥን፣ ቁም ሳጥን፣ ፍሪጆች ምናምን አሮጌ ቃልኝ ብላችሁ የምታስቡ ሰዎች ለወንድማችን ጎጆ የሚወጣበትን ብትሰጡት ደስ ይለኛል። እኛ ቤት ተከራይተንለታል። ይህም ቤት ደግሞ እናሳያችኋለን። በሚቀጥለው ስዕል አድርጌ የሚሰግዱበት የሚጸልዩበት አድርገን ለመጀመሪያ ጊዜ ጽዋ አስገብተን ያው ጽዋውን ራሳቸው ይመሰርቱታል። የጽዋውንም ስም ያወጣሉ እና እንደዛ አድርገን እንሰበስባቸዋለን። ይህን ሐሳቤ እንደምትደግፉኝ ተስፋ አደርጋለሁ። አንዱ ሲያገባ ሁለተኛው ይከተላል። እንደምታዩቸው ለጋብቻ የደረሱ መልካም ወጣቶች ናቸው። ስራ ብናስቀጥራቸው እጅግ በጣም ጎበዝ ታታሪ የሚሰበስባቸው መምህር ቢያገኙ ጸበል የሚያጠምቃቸው የሚያስተምራቸው መምህራን ቢያገኙ እጅግ በጣም ታዛዦችና የቅድስት ቤተክርስቲያን ልጆች እንደሆኑ እያያችሁ ነው ያላችሁትና እስቲ ወደ ዋናው መርሃ ግብራችን እንገባለን። እንግዲህ አሁን ያያችሁት እንደመነሻ የሆነ ነው። በሁለተኛው ቀን ላይ ደግሞ ጸጉራቸውን እንዲቆረጡና ከአካላዊ ለውጥ ከዛ ቀጥሎ ደግሞ ጸባያዊ ለውጥ እንዲያመጡ ተግባራዊ የሆኑ አስተምሮት መንገድ ነው የሄድኩት። እነዚህ ልጆች እግዚአብሔር ለቁም ነገር ያብቃልኝና ሌሎች ቦታዎች ላይ በቪዲዮ ያላቀረብኩላችሁ ጎዳና ላይ ያሉ በጣም ብዙ ወጣቶችን ረድቻቸው ገጠመኝ ሊያቀርብኩላችሁ እንደዚህ አብረን እየተንቀሳቀስን እየደከምንበት ነውና ብዙዎቻችሁ ሌሎቹም ገጠመኞች እንደምታዩት ይሄንንም ብዙ ሰው እንዲያዩት ብታረጉ ተጠቃሚ ነው የምንሆነው። ተጠቃሚ የምንሆነው በሁለት ነገር ነው። አንደኛ ድካሙን ታውቁልናላችሁ፣ ሁለተኛ ነገር ደግሞ የልጆቹ መለወጥ ስታዩ ትጸልዩልኛላችሁ። ሌላው ደግሞ እነዚህ ልጆች እንዲቀየሩ እናንተም ከኔ ጋር አብራችሁ ትደክማላችሁ ማለት ነው እና የአንድ ሰዓት ገጠመኝ የሁለት ሰዓት ገጠመኝ ሲቀርብ ለእናንተ ያቺ ሰዓት ረዝሞባችሁ መምህር አሳጥረው ልትወጡ ትችላላችሁ። እኔ ግን ቢያንስ በሳምንት ሁለቴ ሶስቴ እየሄድኩኝ እያየኋቸው እየጎበኘሁ ነው ማቀርብላችሁ። ሶስተኛው ቀን ላይ ደግሞ እንደምትመለከቱት ልጆቼን ደግሞ የወደቁትን ከመንገድ ማንሳት ከወደቁበት አንስቶ ማስተማር ምን እንደሚመስል ለማስተማር ስለምፈልግ ከኔ መማር ያለባቸውን ድርሻዬን እወጣለሁ። ወንድማችን ደግሞ እንደምታዩት የሰላምዬ አባት ነው። አብሮን እየለፋ አብሮን እየሰራ ነው። እሱም በዚህ ደስተኛ ነው።
እንግዲህ እሱም መጨረሻውን እንዲያሳምርልን ጸሎት አድርጉልን። ከሱስ አገግሞ ከተለያዩ ነገሮች አገግሞ አብሮን ያለው እነዚህ የምትመለከቷቸው ወጣቶች እጅግ በጣም ተስፈኞች ናቸው። ነገ ከነገ ወዲያ ማደግ መለወጥ የሚፈልጉ መሆናቸው ብቻ ሳይሆን የእኛንም ድካም እያሰቡ ድካማችን ከንቱ እንዳይሆን የሚያስቡልን ወንድሞቻችን ናቸው እና የመጸለያ ስዕል የሚያነቡት የመጽሐፍ ቅዱስ የሚጸልዩበት የጸሎት መጽሐፍና የዓመት በዓል የጥምቀት ደስታቸውን ተሰብሰብ ብለው እንዲያከብሩ ስጦታ ስጥልን ብላችሁ እንዳዘዛችሁኝ እኔም ይሄንን ላደርግ ነው የመጣሁት። እግዚአብሔር ስሙ የተመሰገነ ይሁን። በጣም ጥሩ ጊዜ ነበረን። እንዲህ አይነት ቦታ ላይ ወንጌል ማስተማር በጣም ደስ ይላል። ቤተሰቦቼ አብሯቸው ከነሱ ጋር ተገኝቶ ቃሉን መካፈል እጅግ በጣም ያረካል። እንዴት ናችሁ? አንደኛ ቤተሰቤን ላስተዋውቃችሁ ነው። እናንተም ቤተሰቦቼ ስለሆናችሁ ቀጥዬ ደግሞ ባለቤቴን የቀሩትን ልጆች አሉ ማስተዋወቃችሁ እያልን ነው የምንሄደው። ዛሬ የመጣሁት እንኳን አደረሳችሁ ለማለት ነው። ይሄ በቪዲዮ የተቀረጸ ነው ብያችኋለሁ። በዚሁ ቀን ግን ሌላ ቦታ ላይ በቪዲዮ ያልተቀረጸ አስፋልት ላይ በክብ ጉድጓድ ውስጥ በአስፋልት ስር በየድልድዩ ስር ደግሞ ላስቲክ ዘርግተው እየሰገዱ እየጸለዩ ያሉ ወንድሞች አሉ። መልካቸው እንዲታይ የማይፈልጉ ወንድም እህቶች አሉ እና እነሱን ደግሞ ወደ ቁም ነገር ስናመጣ ቤተሰቦቻቸው ሁሉ ነገር ካወቁ በኋላ ነው መንቀርጸው ብለን ስላሰብን ነው እንጂ ስንት ነገር እናሳያቸዋለን ብዬ አስቤያለሁ። ግን የማይቀረጽ ሆኖብን እንግዲህ እህታችን እንደምታዩት ሙሽራዋ እሷ ነች። ሁለቱ ጎን ለጎን የምታዩቸው እነሱን ለቁም ነገር አብቅተን፣ በተለይ ልጅቷ በጣም ጉጉት አላት የመቁረብም ንስሐ መግባትም ቤት ትዳር ይዛ ወንድማችንን አግብታ የመኖር ፍላጎት አላት። ከሚመች ቤት ወጣ ነው እዚህ ጎዳና ላይ ለፍቅር ብላ መታ ከሱ ጋር የምትኖረው የምታድረው የበላውን በልታ የጠጣውን ጠጥታ ከሱ ጋር ተጣብቃ ያለችው ስለምትወደው ነው። እንዲህ ያሉ ደግሞ እህቶችም አሉ። በጎዳና ላይም ቤት ሳይኖራቸው ግን አፍቅረው ተፋቅረው የኖሩ በጣም ብዙ አሉ። አቀርብላችኋለሁ። ለጊዜው ግን ይሄንን የምትመለከቱትን ቪዲዮ እስከ መጨረሻው ልታዩ በእግዚአብሔር ስም አሳስባለሁ። በተለይ እነሱን ከሱስ እንዲያገግሙ የማስተምረውን ትምህርት ከልብ አዳምጣችሁ ለብዙ ወንድም እህቶቻችን ሼር እንድታረጉ፣ በተለይም ደግሞ ይህንኑ ትምህርት በኒውማ የበጎ አድራጎት ድርጅት በቀሲስ ክርስቶስ ድርጅት ላይ ሄጄ በሰፊው አስተምሬዋለሁ። በድጋሚ እዛ ላይ ማዳመጥ ትችላላችሁ። እዚህ ላይ ደግሞ ለወንድሞቻችን የሰጠሁትን ትምህርት በደንብ ሰምታችሁ ለወንድም እህቶቻችሁ በሰፈር ውስጥ ላለ ሱሰኛ ወይም ልማዳዊ ችግር ውስጥ ላለ ሰው ይሄንን ብትሰጡት የተወሰነ ለውጥ ያመጣል ብዬ አስባለሁ። መልካም ቆይታ። ተናችሁ ይሄንን ስዕል ቤቱ ይቆሽሽ ይሆን? ለስዕሉ ቦታ አይመጥነውም? እንዴት ይሄን ስዕል እዚህ ቦታ ሰቅላለሁ አይባልም። ቦታውን አጽዱለት ባላችሁ ቦታ። አንድ ምስኪን የሆነ ሰው ቤቱን በንጽህና ከጠበቀ እቃው አሮጌ ቢሆንም እንደ ሀብታም የተደራጀ ባይሆንም ግን ያለውን አጥብቆ ከያዘ በቂ ነው አይደል? እናንተም ቤታችሁን በጽዳት ከያዛችሁት ለስዕሉ ስዕል የሚፈልገው አዲስ ልብስ አዲስ እቃ አይደለም፣ ንጹህ እቃ ነው የሚፈልገው። ገባችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ እንግዲህ እሁድ ጥቅምት 2 ስለምንቀበለው ቅዱስ ቁርባን ድጋሚ ለማስታወስ ነው የመጣሁት። በዛ ቀን 10 ድፎ ዳቦና ያው የሃይላንድ ውሃዎች ወይም ደግሞ የታሸጉ ውሃዎችን እንፈልጋለን። አቅሙ ያላችሁ ሰዎች ብታመጡ ደስ ይለናል። እኛም የራሳችን ይዘን እንመጣለን። የቻለውን ያክል ይዘን እንመጣለን። ቢያንስ ቆርሰን አባቶቻችን ቆርሰው ለሁሉም ቆራቢያን እንዲያከፋፍሉልን ቢሆን ደስ ይለናልና በዛ ቀን የእግዚአብሔር ቤተሰቦች በጣም አመሰግናለሁ። እግዚአብሔር አክብርልኝ። ይህ ከፊት የምትመለከቱት የመቁረቢያ ልብስ መስከረም 25 በደብረ ጽባህ ቅዱስ ሚካኤል ሲኤምሲ ማለት ነው እንቆርባለን። ተሰብሰቡ ባልኩት መሰረት አንድ ወንድማችን ኃይለ ሚካኤል ነው
ኃይለ ገብርኤል ወይንም ተድላ የሚባል ወንድማችን 20 የመቁረቢያ ልብስ አምጥቷል። ሌሎችም ስማቸውን ለጊዜው መጥቀስ ያልቻልኳቸው ወረቀት ገና አገላብጬ ነው። የመቁረቢያ ልብስ ያመጡ ወንድምና እህቶቻችን አሉ። እንዲሁም ከንጉሱ ልጆች ወይም የነዳኒ የቴሌግራም የጸሎት ግሩፕ ደግሞ 7 የመቁረቢያ ልብስ ደግሞ ያመጡ አሉ። በጣም ነው የምናመሰግነው። ይህንን ያመጡት ለምንድን ነው? መቁረብ ፈልገው ግን በልብስ ምክንያት ከቁርባን እንዳይቀሩ ነጭ ልብስ መልበስ አለብኝ ብለው ግን እስከምገዛ ድረስ አልቆርብም ብለው ቁርባኑን እንዳያዘገዩት የመጣ ዘዴ ነውና በጣም እናመሰግናለን። አቅም የለኝም እንዲሁም ደግሞ መግዛት አልችልም፣ ምስኪን ነኝ፣ ደሃ ነኝ፣ ነጭ ልብስ መግዛት የሚችልበት ገንዘብ የለኝም ብሎ የሚያስብ ሰው ወይም የምታስብ ሴት ወይም እናቶች ካሉ ይህንን መቁረቢያ ልብስ መጥተው መውሰድ ይችላሉ። በነፃ ነው የምንሰጠው። አንድ መቁረቢያ ልብስ 5000 ብር ነው በአሁኑ ሰዓት። እንዲያውም እስከነ ጫማው እስከነ ካልሲው 6000 እየገባ ነው። በጣም እየተወደደ መጥቷል። ግን ይህንን ራሱ አስቡት 7 20 10 እያደረጉ እየገዙ እያመጡ እየሰጡን በጣም እናመሰግናለን። እኛ ግን የመቁረቢያ ልብሱን ስንሰጣቸው ደግሞ መጽሐፍ ቅዱስ እያስመታን ነው። ምክንያቱም አንዳንድ ሰዎች የእኛ ትምህርት ጠላት የሆኑ ሰዎች ማለት ነው ምን እያደረጉ ነው? ከኛ መጥተው መቁረቢያ ልብሱን ተቸግሬያለሁ ብለው እየወሰዱ ወይ ይሸጡታል ወይ ደግሞ በቃ እኛን ለመጉዳት ወይ ምናልባት የሌላ እምነት ተከታይ ሊሆን ይችላል እየመጡ እንደዚህ እያደረጉ አስቸግረውናል። ስለዚህ ያለን አማራጭ ምንድን ነው? መጽሐፍ ቅዱሱን እጃቸው መጽሐፍ ቅዱስ ላይ አድርገን ማሉ ሊቆርብ ነው ተቸግሬ ነው ይሄን ልብስ ወስጄ ቆርባለሁ ስለተቸገርኩ ነው ብለው መጽሐፍ ቅዱስ እንዲምሉ እያደረግን ቃሉ እንዲፈርድባቸው እያደረግን እየሰጠን ያለ ነው። ሌላ ምንም የሚቀረጽ ቪዲዮ ምንም የለም። ይሄንን ማድረግ ያስገደደን ግን የሌላ እምነት ተከታዮች እየመጡ ልብሱን እምነታችንን ስለሚንቁት ልብሱን እንደ አንድ ቢዝነስ ነው እየወሰዱብን ያሉት። ለዛ ነውና ለምታደርጉት አስተዋጽኦ እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። ስለ ደብተራ ቤተክርስቲያን ውስጥ ሆኖ የጀርባ ቅማል ለዛ ነው የምላቸው ነው። የጀርባ ቅማል ሆኖ ቤተክርስቲያንን የሚወጉ ብዙዎቹ ደግሞ እንዲጠፉ ምክንያት የሚሆኑት ብዙ ጊዜ አሁን እኛ በመኖርበት ሰዓት ደብተራ እየተባለ ነው ቤተክርስቲያን። ሁሉም አባቶች ንጹሃኑም አንድ ላይ የደብተራ ስም ትርጓሜው ሌላ ሆኖ ሳለ እንዲቀየር ተደርጓል። በአሁኑ ሰዓት ደብተራ ሲባል አሁን ሰዎች በሌላ ነው የሚረዱት። እውነት በሌላ ነው የሚረዱት። ሰው 1000 ዓመት ለማይኖርበት 50 ዓመት 60 ዓመት መኖራችንን ማናውቅ ለዚህች አጭር ጊዜ የተለያየ ምድራዊ የሆነውን ቁስ ለማግኘት ምድራዊ የሆነው ገንዘብ ለማግኘት ስጋቸውን ለማስደሰት ብሎ ከአጋንንት ጋር በመሳጠር ሰው ላይ ብዙ ነገር የሚያደርጉት ቤተክርስቲያን ውስጥ ሆነው ሰው እኮ ውጪ ሆኖ ለምሳሌ ቢሰርቅ ብዙ ሌላ ኃጢአት ቢሰራ እኮ እግዚአብሔር ይቅር ይላል። ይሄ እግዚአብሔርን ከመሳደብ የሚተናነስ አይመስለኝም መምህር። ለምን እያወቁ ነው፣ ቃሉን ያውቃሉ። በድፍረት ቤተክርስቲያን ውስጥ ሆነው ነው ይሄንን ነገር የሚያደርጉት። ለምሳሌ አንድ ሰው ኃጢአት ሲሰራ ዝሙትን እንትን ብዬ ልጸጸት እችላለሁ። ያን ደግሞ የሚያስገድድ ውስጥ አለ መንፈሱ ስላለ ነው። ለምን የሚል ይሄንን የሚያደርጉ ብዙ ጥቂቶች አይደሉም። እነኚህ ግን በድፍረት ያውቁታል፣ አጋንንቱን ያውቁታል፣ የእግዚአብሔርን ኃይል ያውቁታል። እግዚአብሔርን በመካድ የአጋንንትን ስራ የሚሰሩ ቤተክርስቲያን ውስጥ ሆነው እኔ በምን አይነት ብቻ እግዚአብሔር ልቦና ይስጣቸው። በጣም ከባድ ነው። እግዚአብሔር ምስክሬ ነው። ፓስተር ቢኒያም እግዚአብሔር ምስክሬ ነው። እንደዚህ አድርጌ ነው የምነግራችሁ። ፓስተር ቢኒያም ኦርቶዶክስ ተዋህዶ ቤተክርስቲያንን ሊያቆሽሽ የመጣ ሰው ካልሆነ በስተቀር የሚያወራው ነገር በሙሉ ሐሰት ነው። አጠቃላይ ዩቲዩብ ላይ ፕሌይ ብሎ ገብቶ ሪከርድ ብሎ ገብቶ የሚለቃቸው ነገሮች በሙሉ እንዳለ ፈጠራ ናቸው። ምናልባት የዛሬ 5 ዓመት 6 ዓመት ሲያስተምር ሰምታችሁ ከሆነ አንድ ከሰለላ ድርጅቶች ውስጥ ኮንስፓይረሲ የተከፈተ ቢሮ አለ ኢትዮጵያ ውስጥ ብዬ ነግሬያችሁ ነበር። ስለ ዘመኑ ዋጁ ሳስተምር ምንድነው የሆኑ ህዝብ የሚያምናቸው ህዝብ የሚወዳቸውን መምህራን ሰዎች ፖለቲካ ሰዎችም ሊሆን ይችላል የሚያዋርድ ድርጅት
አውቀው እንደዚህ ሴት እንደዚህ አድርገዋል፣ ህፃናት ተደፍረዋል፣ እንዲያርገዋል ተብሎ የሚያዋርድ ድርጅት ተከፍቷል። ቢሮ በሚዲያ ላይ ይወጡና እገሌ እኮ እንደዚህ ነው እንዲያርገዋል ብሎ ማዋረድ። የዚህ መስሪያ ቤት ተቀጣሪ ካልሆነ በስተቀር ከየት አምጥቶ ሊያወራው ይችላል? የሰውን ስም ለካ መምህር ግርማ የሚሰደቡት በዚህ ነው አሉ ልጆቼ። ምክንያቱም ልጆቼ ያውቁኛል፣ በዙሪያ ያሉ ሰዎች ያውቃሉ። እኔ መጠጥ እንደማልጠጣ የሚያውቁ ጓደኞቼ ምን አሉ? ምንድነው የሚያወራው ይሄ ሰውዬ አሉ። እኔ እንጃ አልኳቸው። ኦኬ፣ ስለዚህ ይሄ ሰውዬ ፍጥር አድርጎ እንደሚያወራ እንደዚህ ከሆነ የሚያወራው ሙሉ በሙሉ ሲቃወማቸው የነበሩት ፓስተሮችም ሌሎችም እንደዛ ነው። ዝም ብሎ ከልቡ ነው የሚያፈልቀው፣ ዝም ብሎ ነው የሚያወራው ማለት ነው። እና የትልቅ ሰው ቀላል ነው ማለት ነው። እንግዲህ በጣም ያዘንኩት እግዚአብሔር ልቦና ይስጥህ ፓስተር ቢኒያም። አሁንም ገና ከፓስተርነት አልወጣህም፣ የተዋህዶ እምነት ተከታይ አልሆንክም፣ ገና ነህ። የተቀበልከው ስጋና ደም ይፍረድብህ፣ በህይወት ላይ መጥቶ እግዚአብሔር ያስተምርህ። እኔ የተቀበልከው ስጋና ደም ደግሞ እኔ ላይ ደግሞ ይፈርድብኛል። እግዚአብሔር ይገስጽህ። ሌላ ምንም ልንል አልችልም። ባለጌ ቆሻሻ የሆነ አንደበት አንተ ላይ ቆሻሻ የሆነ አንደበት ያለው መንፈስ ነው ያደረ። መቼም አንተን ልልህ አልችልም። አንተን ነፃ አውጥቼ ሰይጣንን ነው ልቃወም የምችለው፣ አንተን ንጹህ አድርጌ። ምክንያቱም ሰው ይሻለኛልና ከአጋንንት ይልቅ ሰውን ነፃ ማድረግ ነው የሚሻለኝ። ሰው ምን ሊሆን ይችላል? ሊድን ገነት የተዘጋጀለት መንግስተ ሰማያት የተዘጋጀለት። በዚህ ልክ ግን የሚያጠምቁ አባቶች የምናስተምረውን ትምህርት በዚህ ልክ መቃወም የያዘውን ዳቦ አልቀማ ነው። እያስተማርን ያለነው ትምህርት ሰዎችን ውጤታማ የሚያደርግ ከሆነ በዚህ ልክ ነክሶ የሚይዘው ምንድነው? እላዩ ላይ ያለው የጠቋር መንፈስ፣ የናርሲሲስት መንፈስ ነው ማለት ነው። በጣም ቆሻሻ ባለጌ የሆነ መንፈስ ነው ያለው። በጣም ቆሻሻ ወራዳ የሆነ ደንቆሮ የሆነ መንፈስ ነው በሱ ላይ ያለው። ማርቆስ 9:26 ላይ አንተ ዲዳና ደንቆሮ መንፈስ ከዚህ ሰው ውጣ አልሃለሁ አይደል ያለው። እኔም አንተ ዲዳና ደንቆሮ የሆንክ መንፈስ ከፓስተር ቢኒያም ላይ ውጣ ብዬ ነው ማዘው። አዛለሁ ስል ምን ማለት ነው? እመኛለሁ። እኔ ማስወጣ ሰው አይደለሁም፣ ግን እመኛለሁ። በቃ ቢወጣለት ደስ ይለኛል። የትም ያላየውን የትም ያልሰማውን እግዚአብሔር ምስክሬ ነው። ከምን አምጥቶ እንደሚያወራው ዛሬ መምህር ግርማ ጋር እንትን ሲል ነበር አለ። ቆርጦ ይልኩልኛል፣ ቴሌግራም ላይ ተማሪዎች ይልኩልኛል። እኔ ገብቼ እሱ ጋር አላይም እና እሁድ ሲጮህ ነበር መምህር ግርማ ጋር ተስፋዬ ሲጮህ ነበር አለ። ሌሊት ሲናገር ሲከራከር እና እኔ ቤቴ ቁጭ ብዬ ስሰራ ነው የዋልኩት። አልሄድኩም መምህር ግርማ ጉባኤ እና እየሰራሁ ነው የዋልኩት። ጭራሽ እዛ ጉባኤም አልዋልኩም። መሄድም አይጠበቅብኝም። ኦልሬዲ ድኛለሁ፣ ተፈውሻለሁ አይደል? መምህር ግርማ ጉባኤ ጋር የሚሄደው ምናልባት መምህርን ላገኛቸው ሰላም ብላቸው በረከት ልካፈል ሊሆን ይችላል። አሁን እሑድ እሄዳለሁ ለምሳሌ፣ በቃ ልካፈል ነው የሚሄደው። ዝም ብዬ ሰላም ብያቸው ወንጌላቸውን አዳምጬ በቃ ጸበል ሲያጠምቁ እንደማንኛውም ሰው ጥምቀት እንደሚጠመቀው ጸበል ተጠምቄ እመጣለሁ እንጂ አራግፌ ጨርሻለሁ። ከመጣ ደግሞ አዲስ ካለ ደግሞ ይያዛል። በየቀኑ በመጮህ ይሄ ደግሞ እንደኔ እድለኛ ሰው የለም። ለምን ከገባ ይያዝልኛል፣ ይወጣል። ግን መዋሸቱ ምን አስፈለገ? ምንድነው መቀባጠሩ? እሱ ያለው እዛ ኡጋንዳ ካምፓላ ሰው ሀገር ሆኖ ስላላየው ነገር ማውራት ምን አመጣው? ይሄ ባለጌ፣ ይሄ እኮ ቆሻሻነት እኮ ነው። ይሄ እኮ ከትልቅ ሰው የማይጠበቅ እድሜው ምናልባት 55 56 60 ሊሆን ይችላል። ይሄ ሰው የልጆች አባትም ሊሆን ይችላል። በዚህ ልክ ግን መዋረድና መዝቀጥ ምን ይሉታል? እስቲ እኔ ፍሬን እያፈራሁ ነው፣ እያስተማርኩኝ ስንት ሰው እየተለወጠልኝ ነው በየቀኑ። እኔ ስራዬን ነው የምሰራው። እኔ የለሁም እኮ እሱ ከሚለው አልገናኝም ጭራሽ። በጣም የሚገርማችሁ ነገር እንደው በዚህ አጋጣሚ ላውራ ብዬ ነው። እርግጠኛ ነኝ ራሷ ያቺ እንግዲህ ተስፋዬ እንደዚህ ነው ብላ ሄዳ የተናገረችው ሌኒ ያለች አይደል? ሌኒ ምላት ምን አሉ የምትባለው ስትሰማው በጣም ታዝንበታለች። ምን አለበት ቢኒያም ጋር ገብቼ ድምፄን ባልሰጠሁ ነው የምትለው። እርግጠኛ ነኝ 100%። ምክንያቱም ሊገላት ይፈልጋል፣ በሞት ነው የሚፈልጋት። እናቴና እኮ እሷ አንድ ቤተ ክርስቲያን እኮ የሚያስቀድሱት የካ ሚካኤል ነው የምታስቀድሰው። እሷም እናቴም እዛ ነው የምታስቀድሰው። አንድ ቤተ ክርስቲያን እዛው የካ ሚካኤል ነች ያለችው። እኔ ያከራየኋት ቤት ነው ያለችው አሁንም። እና በካህን መጥቶ እንደዚህ ለምኑ ባካችሁን አታጋልጡኝ አታዋርዱኝ ብሎ ሌኒን ሊገላት ይፈልጋል። አስቡት። እኔ መምህር ተስፋዬ ሌኒን በሞት ነው የሚፈልጋት ማለት እርግጠኛ ነኝ። ሌኒን ስትሰማ በጣም ነው የምታዝነው፣ በጣም ነው የምታዝነው። ምን ጥሎኝ ነው እሱ ጋር ሄጄ ድምፄን የሰጠሁት ነው የምትለው። ይሄን ያሳሳታት ማን ነው? ወደ ቢኒያም ጋር ያ ልቦና ቲዩብ ነው እንደዚህ የሚያሳስታት። ምክንያቱም እሱ ራሱ አሁን ከዩቲዩብ ድራሹ ጠፍቷል።
እና ማለት እግዚአብሔር እየተበቀለኝ ነው። እኔ ላይ ችግር የሚፈጥሩብኝ ሰዎች በትክክል ሳያቸው እንትን ሲዋረዱ ያያቸዋለሁ። ለምን እኔ በቅንነት ነው እያገለገልኩ ያለሁት። እጄን ቆርጥመው ሲበሉኝ መቼም ዝም አይልም እግዚአብሔር። ያበላቸው ያጠጣቸውን ወይም ደግሞ ያስተዳደራቸውን እጅ ቆርጥመው ሲበሉ ዝም አይልም እግዚአብሔር። እኔ እግዚአብሔር በፈቀደው መንገድ በቅዱስ ቁርባንም ሊሆን ይችላል፣ በንስሐም ሊሆን ይችላል፣ በማንኛውም መንገድ በቅንነት እያገለገልኩ እንደሆነ እኔና ቤተሰቦቼ ነው የምናውቀው። በተለይ ደግሞ እኔና እግዚአብሔር እና ይሄ ቢንያም የሚባል ሰው እግዚአብሔርን ከጴንጤዎት ወደ ኦርቶዶክስ የመጣው ኦርቶዶክስ ውስጥ ሆኖ ቤተክርስቲያንን መሳደብ ቤተክርስቲያንን ማንቋሸሽ ግዴታ ስለሆነ ነው። ለምን ምን ማለት ነው? እዛው ፓስተር ሆኖ እዛው ጴንጤ ሆኖ ቤተክርስቲያንን ቢናገር ምን አገባህ ነው የሚባለው። በማያገባ ሃይማኖት ገብቶም በመናገሩ ሊከሰስ ሊታሰር ይችላል። ስለ ዘማሪያን ስለ ሰባኪያን መናገር አይችልም። እኛው ጋር መጥቶ ግን የኛኑ ከተናገረ ኦርቶዶክስ ስለሆነ ያረመ ነው የሚባለው። ደግሞ በጣም የምታሳዝኑኝ እሱ ጋር ገብታችሁ የምታብኩ ዲያቆናት፣ መምህራን፣ መርጌቶች እግዚአብሔርን በእውነት የመጨረሻ የምትገርሙ አሽቃባጮች ናቸው። እሱ ጋር ገብታችሁ የምታወሩ እንዴት አይነት ባለጌዎች ናችሁ! ሳታውቁን እኮ ነው የምታወሩት። የት ታቆኛላችሁ? እንደው አንድ ቀን እንኳን በስርዓቱ እንኳን ሀቅ ነገር አውርታችሁ አታውቁም። ምን አስተምረው ትምህርት አታውቁ። ገብታችሁ ብታዳምጡ ሁሉ ነገር መጠምዘዝ፣ መዝሙር ብትሰሙ መጠምዘዝ፣ ምን ለቀው ቪዲዮ በሙሉ አይጥማችሁም። ይሄ ናርሲሲስትነት ይባላል። ናርሲሲስት የሆነ ሰው የሚጠላው ሰው ሲመጣ ያደረገው ነገር በሙሉ አይጥመውም ይባላል። አይጥመውም። ስለዚህ ፓስተር ቢንያም እግዚአብሔር ልቦና ይመልስ ወደ እውነተኛው የሆነው አመለካከት ያምጣ። ተዋህዶ ውስጥ ነው ያለው። መቼም ነኝ ካልክ ከተጠመቅ ግን ቆሻሻ የሆነ አንደበት ያለው መንፈስ ነው አንተ ላይ ያለው። በክት የሆነ ደንቆር የሆነ መንፈስ ነው አንተ ላይ ያለው። አይሰማም። የተወለድክበትን ወር ይኸውና ዞዲያክ ውስጥ ግባና ከዛ ባህሪህን እዛ ውስጥ ይኸው። ከዛስ እንዴት አድርጎ ዛር መንፈሱ እንዳሳደገህ ታየዋለህ። ባህሪህን እንዴት አድርጎ እንደገራህ ታየዋለህ። የተወለድክበትን ወር ባቀው እኔ አነበው ነበር። ከዛ አንተ አሁን የምታወራው ሚዲያ ላይ የምታወራውንና ከዛ ደግሞ ወሩ ሲታይ ደግሞ አንድ አይነት ይሆናል ማለት ነው። ያ ማለት ምን ማለት ነው? እኔ በኮከብ አላምንም፣ ግን በዛ ወር የተወለዱ ሰዎችን ዛሩ መንፈስ ምን ያደርጋል? እንደዛው እንደተጻፈው ኮከቡ ላይ እንደተጻፈው አድርጎ ያሳድጋቸዋል ማለት ነው። ያኖራቸዋል ማለት ነው። ሜቢ ለዛ ነገር የተሰጠ ሰው ከሆንክ እግዚአብሔር ከዛ ነገር ያውጣ። ይህ ቅዱስ ጳውሎስ ይላል ለዚህ ነገር ከተሰጠ ሞት፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ግን በጌታ በኢየሱስ ክርስቶስ ድናለሁ ነው ያለው። በዚህ አጋጣሚ እንደው ልናገር ብዬ ነው። እኔ በጣም እንዲቆሽሽ ያለ እንደዚህ አይነት አንደበት ያለው ሰው ነው አይቻልም። ሚዲያ ላይ በጣም ባለጌ ቆሻሻ የሆነ ሰው ባለጌ ሰው እኔ እንጃ እንደዚህ አይነት በክት የሆነ ቃላት እያወጣ ሚዲያ ላይ ሲወጣ እኔ በጣም ነው የማዝነው። በክት አሁን ይሄንን እሱ ስድብ ብሎ ነው ይወጣል። በቃ ምክንያቱም ናርሲሲስቶች እንደዚህ አይነት ነገር ሲነገራቸው ስድብ አድርገው ነው የሚወስዱት ማለት ነው። እንግዲህ በሱ ጭንቅላት እውነት ከሆነ እንደ እውነት ይዞት ቁጭ ብሎ አንድ ቀን የሆነ ነገር ከተናገረኝ ተስፋ ይሄን አወጣበታለሁ ብሎ ጠብቆ ኃጢአት ሰው ለማውጣት አሁንም እኔ ዩቲዩብ ላይ ገብቼ እንድከራከረው ነው የሚፈልገው። አያችሁ ገብቼ ከሱ ጋር እንዳወራ እኔ እንዴት ነው ከናርሲስት ጋር ማወራ? ጸባዩን አውቄው አንድ ጊዜ አፈር የሆነ ምላስና አንደበት እንዴት ብዬ ነው መልሼ እንደገና ቅቤ የማደርገው? አይሆንም። በፍጹም ሊስተካከል የማይችል ማንነት ያለው ሰው ጋር ሄዶ መነጋገር አስፈላጊ አይደለም። ስለዚህ ያ መምህር ይሰደቡበት የነበረው ስም ጠንቋይ ምናምን ይባሉ የነበረው ስም ማለት ነው እስካሁን ድረስ ቀጥሎ አሁንም የተወዛገቡ ሰዎች አሉ ልላችሁ ነው። እኔ ግን ይሄ ነገር እንዲቀጥል አልፈልግም ነው። መልስ ስላልተሰጠበት መምህር ግማም በሚሰደቡበት በማንኛውም ነገር ላይ መልስ አልተሰጠም ነበረ። እሳቸው ቢዚ ስለነበሩ አገልግሎታቸው በጣም ብዙ ነው። እንደገና ደግሞ የጸሎት ህይወት ይኖራቸዋል። ለነገሩም ቦታ ላይ ሰጡት ይችላሉ። እንደው በዚህም ባለ እንደው ቢዚ ሆነዋል ባልልም ሊሉት ይችላሉ። እግዚአብሔር አይናቀኝ እንጂ ሊሉ ይችላሉ። ስለዚህ እኔ ደግሞ ምን እያደረኩ ነው? በተሰጠችኝ በዚች መስኮት የተነሱትን ጥያቄዎች በሙሉ መልስ መልስበታለሁ። ከመጽሐፍ ቅዱስ ከአባቶች ከስንክሳር አፋፍ ከማለት እኔ ላይ በህይወቴ ሲመጡ መቼም የኔን ህይወት ከመጽሐፍ ቅዱስ ፈልጌ አላስረዳም። እኔ ነኝ የምመልሰው፣ ምስክሩ ራሴ ነኝ ምስክሩ። እናንተ ጋር ሲመጣ ግን የአይጥ ምስክር ድንቢጥ ይሆንባቸዋል እንጂ እንዴት ስለራስ ትመሰክር? እና ታዲያ ማን ስለማን ይመስክር? ቢንያም አሁን እንደዚህ ትዳርህ እንደዚህ ነው፣ አንተ እንደዚህ ያላረካት ሚስትህን እንደዚህ አልገጠመም የሚሆነው ጊዜ ምናምን ብዬ ብናገር አንተ ምንድን ነው የምታደርገው? ስለ ትዳርህ አይደለም ብሎ ለመከራ ኡጋንዳ ውስጥ ያለ እንዲሆነ ጠቅላይ ሚኒስትሩ የሚመሰክርልህ
ራስን የምትመሰክረው ስለ ቤተሰብ ስለ ሚስት ማውራት የምፈልገው ነገር ቢኖርም ባልፈልግም ግን ትቼው ቢሆንም ነው እኮ የምልህ። ግን አንተ ነህ ስለ ራስህ የምትመሰክረው። ሚስትህ ስለ ራሷ ትመሰክራለች፣ ስለ አንተም ትመሰክራለች። አካልህ ስለሆነች ስለነበረች እና በአንድም በሌላ መንገድ ሰው ስለ ራሱ የሚናገረውን ነገር ራሱ ከመሰከረ በኋላ እመኑኝ ብሎ ማስረዳት አይጠበቅበትም። ልክ ነኝ ማርያምን እንዴ ለምን ማትቀበሉት አይባልም። በቃ ይኸው መልሱን ሰጥቻለሁ። አየር ላይ ይቀመጣል፣ ለታሪክ ይቀመጣል። ናት የና የምንጠቀምባት እናታችን ናት። እሺ እናታችሁ ዋን እየቀየርኩ ጴንጤ ሁሉ ገባች። አብሬ ስጨፍር እኮ 10 ዓመት ጨፈርኩ። ጴንጤ ጋር? አዎ ጴንጤው ጋር። ሃሌሉያ እስቲ በል ላየር ጌታን አረቦሪራራላ ቦሲራራራ እያልን እስቲ በል እሱ እንደዛ ነው የሚሉበት። እስቲ በል አረቦሪራ ቦሪሲራራላ ቦሲራራላ ካቲራላ እያልን ሃሌሉያ ሲሉ ደግሞ ሃሌሉያ ኢየሱስ ጌታ ነው ሲሉ ኢየሱስ ጌታ ነው። አብረን እንጨፍራለን። ህብረት አለን። አጋንንት እኮ ክፉ ነው። ሐውዛ ታውቃለህ? የጫት ተቀጥቅጦ ሐውዛ ቂጣ በጣዝማ ማር በባዶ ወዳችን እያበሉ እኔና ልጄ እንደዚህ ሐሰተኛ የሆኑ ሰዎችን እዚህ ፊት ለፊት ያጋልጣል። ለምን ምን የሚል ነገር ነው የተናገረው? እንደው መንግስት ቤት ተቀጥሮ የሚሰራ ካድሬ ነው ላለው ነገር እኔ ማስረጃ ቢያሳየን ደስ ይለኛል። እኔ መንግስት ቤት ተቀጥሬ ሰርቼ ራሱ አላውቅም። በጣም በሚያስቅ ሁኔታ ኦኬ። ወንድማችን ቢኒ እውነት እናውራ ከተባለ ካድሬ ብለህ ሰድበኛል፣ ብልጽግና ብለህ ሰድበኛል፣ ያላልከኝ ነገር የለም። አሁን ደግሞ ጭራሽ መንግስት ቤት የሚሰራ ካድሬ ነው ብለህ በሐሰት ምንም ማስረጃ በሌለበት ከሰኛል። ኦኬ ከሰኛል ምንም በሌለበት። ኦኬ መታሃል። እንደውም በጣም ጥሩ መጫወጫው እንዳይሆን ወንድማችን ቢኒ መንግስት ቤት እንደምሰራ እና ካድሬ እንደሆንኩ መንግስት ቤት የምሰራ ካድሬ እንደሆንኩ ማስረጃ አስጠኝሽ። ማስረጃ መስጠት አይጠበቅብኝም። ካድሬ በሰው እኔም ዜግነት መቀየሬን አሳየኝ በመረጃ። እሱ የህፃን ወሬ አታደርጉት። ማስረጃዬን ነገርኩህ። እንደምሰራ ማስረጃ አስጠኝ። አንተ የማትሰራበት ከሆነ ካድሬ በነገራችን ላይ ቢሮ መስሪያ ቤት ሰራለሁ ብሎ አያወራም። በላዲ አሁን ችግሩ ወረዳ ሰራተኛ እንደሆን ሁሉ ልናወራ እንችላለን። በላዲ ረጋ በል። አሁን ስለ ፋክቱ እንነጋገር። እናንተ ማነው ቤተክርስቲያን ዘፈን ኃጢአት አይደለም ብላ ነጥፎ ያስተማረ ነው? በሱም ሞግት መልካም። ቅድም ከጋዲ ጋር እሺ፣ በነገራችን ላይ ጳላዲዮስ አመሰግናለሁ ያልኩ ስላሰደብከኝ ነው እንጂ ለሌላ አይደለም። አሁንም ማውረድ ትችላለህ። ከዛ በተረፈ ግን አንዳችሁ አስተማሪ አንዳኛ ተማሪ የሚባል ነገር ቁማር ነው። ሁሉም የተሰደርከው ለቤተ ክርስቲያን ቀንተ ነው። እኛም የተሰደርነው ለቤተ ክርስቲያን ቀንተን ነው። በቃ አለቀ። ከዛ በተረፈ መልካም፣ በአንድ እንሰልፋለን። እንደዛ ከሆነ እኔን ማሳቀቅ አትችሉም። እናንተ እኮ ይኸውላችሁ የቤተ ሐሰተኛ ምናምን ተቃውማችሁ አታውቁም። አሁን ቴዲ አፍሮ ለመቃወም ሞራል የላችሁም በነገራችን ላይ። ስለዚህ አሁን ባጭሩ ማነው ቤተክርስቲያን እኔ ያለ ቶፒክ ከሆነ ቢኒዬ አልፈቅድልህም። በጣም ይቅርታ፣ ሌላ ቶፒክ ነው እየተነሳ ያለው። ማነው ዘፈን ኃጢአት ነው ቤተክርስቲያን ፈቅዳለች ብሎ የለጠፈው? አሳየኛ። እኔ ካልተሰማማን ምንም አላደረግም። ሶሪ፣ መሰማማት ስላለብን ማለት ነው። በላዲ እንትን እኔ በአካሄድ ደረጃ ማይክ ሳበራ የነበረው ምንድነው ሜቢ አንተ አሁን ወንድማችን ሊያዳምጠንም ፈቃደኛ ስላልሆነ
አንተ እንደው ሜቢ መጠየቅ ከቻልክ አንተንም ከሰማልል ነበረ። ያው መልሶ እንደው ዝም ብሎ ቪክቲም ሜንታሊቲ ይዞ ነገር ነው የመጣውና አታክ የማድረግ ነገር ነው የሚያደርገው። ግን ዞሮ ያው በእግዚአብሔር ፊት መዋሸት ወንድማችን ቢኒ በጣም ኃጢአት ነው። ምንም ማስረጃ በሌለ ነገር ሰውን ካድሬ ነው፣ መንግስት ቢሮ እንደዚህ የሚሰራ ነው፣ ብልጽግና ነው እንዲያሉ ሰውን አኪዩዝ ማድረግ ኃጢአት ነው። የምርም ደግሞ ምንድነው ዓላማው ከተባለ ድንገት ቢኒያም ቤት ስገባ ቴዲ ምን አጠፋ ነው ቶፒኩ የነበረው። እኔ እሱ ላይ አይደለም ኢሹ የነበረው። ከዛ ምን የሚል ነገር መሀል ላይ ኮንፌስ ያደርግ ሰማሁት። ራሱ ቢኒያም ማለት ነው። ይሄው ሕያው አምላክ ባለበት ነው። ምንም መዋሽበትም ምክንያት የለም። የቴዲ አሁን የለቀቀው ዘፈን አይደለም የሚል አይነት ቬግ የሆነ ኤክስፕሬሽን ሲናገር ሰማሁት። ከዛ በኋላ ዘፈን ምን ማለት ነው? የዘፈን ዲፊኒሽን እንዲህ ነው፣ መጽሐፍ ቅዱስ የሚፈቅደው፣ መጽሐፍ ቅዱስ የተከለከሉ ዘፈኖች እንደዚህ ናቸው የሚሉ አይነት ነገር ካታጎራይዝ የማድረግ ነገር ሲያደርጉ ተመለከትኩና ገስት ልክ የገባው ዋናውም ገስት ልክ የገባው በምክንያት እዛው ገስት ላይም ተናግሬዋለሁ። አንደኛ ገስት ላይ ዲያቆን ዳዊትና አሜሪካ ያሉት ማለት ነው፣ ዲያቆን ዳዊትና ዲያቆን ዝቅያስ ሁለቱም አሜሪካ ያሉት ዘፈን ትከለክላለች የሚል አስተምረዋል እንዴ ጋዲ? ዲያቆን ዳዊት ምንድነው አልሰማሁትም። እኔ አሁን ለምሳሌ የሀገር ስትልኝ ለምሳሌ ስለ ሀገር መስፈን የሆነ የሀገር ወይ የሰርግ ወይ እንደዚህ ከባህል ጋር ቤተክርስቲያን የራሷ መዝሙር አላት አይደል እንዴ? ዲያቆን ዳዊት ቤተክርስቲያን የራሷ መዝሙር እንዳላት ሆኖ የባህላዊና በሰርግ ጊዜ የደስታ ጊዜ ባህላዊ ነገር ተከለከላለች ቤተክርስቲያን እንደ ቤተክርስቲያን። እኔ በማቀውና እንግዲህ በኤክስፒሪየንስ ባረኩት እስከዛሬም ድረስ እኔ ሰርግ የቤተክርስቲያን ተብሎ ሰርግ ሲባል ቤተክርስቲያን ሰርግንም ሪኮመንድ እንደምታደርገው ሰዎች በቤተክርስቲያን እንዲጋቡ ነው። ከዛ ባለፈ በቤተክርስቲያን የተጋቡትን ደግሞ የቤተክርስቲያን መዝሙር ነው የሚዘመረው እስከማቀው ድረስ። ኦኬ ሶ ለምን መሰለህ ይሄንን የምጠይቀህ እንደ አሚን ዲቤት ማድረግ አለ ችግር የለውም። እኔ ብታሳየኝ እሺ እንዲና ወደ እንትናችን እንምጣ። አንዴ ቢኒያም አንዴ ትንሽ ይቺን ነገር ክሊር አፕ ማድረጉ ጥሩ ነው ለኛም ልጆች። ለምን መሰለህ ይሄንን የማነሳው ይሄ ጥያቄ ባይ ዘ ዌይ ከዚህ በፊት ብዙ ጊዜ ተጠይቋል። ግን it's coming to the point where ባህልን ቤተክርስቲያን ባህል ትጠብቃለች፣ ባህልን እንትን አትቃወምም እንደምታውቀው ማለት ነው። በዚህ I'm sure we can agree። አሁን it's coming to the point where ባህልን ለማጥፋት የሚሄድበት ጊዜ ትውልድ እየተነሳ ነው ማለት ነው። ባህልን እንደ ባህል ዘፈንን ተው፣ ባህልን ግን እንደ ባህል ለማጥፋት የተነሳ ትውልድ አለ እምልገባ እና አንዳንድ ጊዜ የቤተክርስቲያን ትምህርት ምንድነው ብሎ ማየት ያስፈልግ። ቀደም ያነሳው ነገር ስላለ ማለት ነው። የኛ ፐርሰናል እይታ ሊኖር ይችላል። እኔ እንደዚህ ቢሆን ይሻላል የምንለው ነገር ሊኖር ይችላል። የቤተክርስቲያን አስተምሮ ግን ሪሊ ምንድነው ብለን ብናይ አይ ቲንክ በተለይ ሀገር ላይ ያለውን ነገር ብዙ እንደምታውቀው ታሪክ አለው፣ ብዙ አመጣጥ አለው እና ያንንም አብሮ ለማጥፋት የተነሳ ትውልድ ስላለ ትምህርቱን በግልጽ ማስተማር ያለብን ጊዜ ነው ብዬ ስላመንኩ ነው። እኔ አንድ ነገር ልናገር። መቼም የሆነ ነገርን ለመሸሽ ተብሎ ቤተክርስቲያን ማትለውን ነገር ትላለች ብሎ ቤተክርስቲያን አሁን በመዝገበ ቃላትም ስናነብ የነበረውን ነገር ዘፈን ማለት ምን ማለት ነው? ለምሳሌ ምን ማለት ነው? እስቲ ለጣዖት ምን አይነት ዘፈን ነው? ለጣዖት የሚደረግ በጣም ጥሩ። ይሄው መዝገበ ቃላቱ ነው። ይሄው እኮ ቅድም ነገርኩ አይደለም? አሁን ባለንበት ጊዜ ለጣዖት የሚደረግ ዘፈን ስትል እስቲ ምን አይነት ዘፈን ነው? ለምሳሌ እሺ፣ በጣም ጥሩ። እንግዲህ ምንድነው መሰለ የመጀመሪያው ነገር ሰውን ጣዖት ያደረገ ሰውን ተረዳኝ። ሰውን ጣዖት ያደረገ። ሁለተኛ አገራችን ላይ የተለያዩ ባህላዊ ሃይማኖቶች ወይም አጋንንታዊ ግብር አሉ። ለነዛ ለአጋንንታዊ ግብሮች የሚደረጉ ክንውኖች ላይ ገልጠን መናገር አለብን ማለት ነው። ነገር ግን አሁን ለምሳሌ ስለ ኢትዮጵያ እኔ እንትን ነው ስለ ኢትዮጵያ ለምሳሌ ስለ ኢትዮጵያ የተነገረው ነገር ጣዖት አይደለም፣ በግልጽ አማርኛ በቃ ከመጽሐፍ ቅዱስም እያወጣን መነጋገር አለብን ማለት ነው። ስለዚህ ቤተ ክርስቲያን ትምህርቷ ምን ይመስላል፣ መጽሐፍ ቅዱስ ምን ይመስላል የሚለውን ነገር ቦልድሊ መናገር አለብን። ምክንያቱም ፈረንጅ ሀገር ብትሄድ እኮ የፕሮቴስታንቶቹ ይዘፍናሉ፣ ይዘምራሉ። ግን የሚለየው ከኛ የሚለየው ምንድነው?
ፕሮቴስታንቶቹ ውጭ የዘፈኑትን ዘፈን ቤተክርስቲያን ውስጥ ኳይሮ ነው ይዘፍኑታል። እኛ ቤተክርስቲያን የለም። ዘፋኞች መቅደሱ ላይ አይዘምሩ፣ የተለዩ ናቸው። ከብሉይ ኪዳን ጋር የተያያዘ የክህነት አገልግሎትን ቤተክርስቲያን ታመጣለች። እንዴ ሐሳቡ አንዴ ቆይ ሐሳቡ ቬግ እየሆነ እየሄደ ስለሆነ ጋር ያንተ ቬግ ያደረከው እኛ ምንም አላደረግንም። እሺ ገስት የላኩበትም ዋናው ምክንያት ቢኒ ምን ስትል ሰምቼ ነው የቴዲ ዘፈን አይደለም የሚል ኤክስፕሬሽንን አስቀምጥ ንግግርን። ከዛ እኔ እንደው ሁላ ዲያቆን ሕዝቅያስም ኮንፊርም ሊያደርጉ ይችላሉ፣ ዲያቆን ዳዊትንም ኮንፊርም ሊያደርጉ ለጣዖት የቀረበ ዘፈን አይደለም። ሳነጻጽር ሙሉን ስማው አነጻጽሬ ለአስታሮስ ለንዲ ብዬ ልክ እንደ መዝገበ ቃላቱ ለዛ አይደለም የዘፈነው ለሀገር ነው ጥበብን ያስቀመጠው ብዬ ነው የተናገርኩት። ጋዲ እንትማን አትሰጥቃት ስትናገር ቆይ አንዴ ጌታቸው አንዴ ስትናገር አትሰንጥቃት አይደለም ሙሉን ከሰማ ያነጻጸርኩበትን ነገር ነግሬሃለሁ። ቢኒ አይ ቲንክ ለማዳመጥ አላውቅም እንግዲህ ለማዳመጥ ሙሉን መስማት። እሺ በቃ እሺ፣ መልካም ምሽት። እሺ በቃ እሺ፣ ሰላም ደሩሽ። እኔ ልንገርህ ኩሩ ኦርቶዶክሳዊ ነኝ። አገር ስለማትወድ አሁን አንዳንድ የምትቃወመው ዘረኛ ስለሆንክ አገርን ስለማትወድ አገርክን ስለማትወድ አሁንም ደግሜ መዝገበ ቃላቱን እናሳያለን። ግን እኔ የምናገረውን ቅንጥብ አታደርገው፣ ነውር ነው። የሙሉ የተናገርኩትን መስማት ትልቅ ነገር ነው። በቃ አሁን እዚህ ከስር እኮ ከቢኒያም አፍ ወጥቶ ምን ትገኛለች ብሎ ነው። ቴዲ ለጣዖት አልዘፈንም። ጻፉልኝ። ቴዲ በዚህ በሰማሁት እንትን ለጣዖት አልዘፈንም። ለጣዖት ለሀገር ነው። የሀገርን ሲቃ በተሰጠው ጥበብ አሳይቷል። ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ግፋቱን ትረሳዋለህ።